ሰላም ጤና ይስጥልኝ። እንደምንላችሁ አደራችሁ፣ እንደምንሰነበታችሁ የተከበራችሁ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለተ ሰኞ ሲሆን እንደ ዕብራውያን ዘመን አቆጣጠር ኒሳን በሚባለው ወር 2 ቀን 5785 ዓመት ዓለም ላይ እንገኛለን። እንግዲህ በኒሳን ይጋሉ በኒሳን አትድም ሊጋል በዚህ ኒሳን በሚባለው ወር እስራኤል ልጆች ከግብፅ ፈጣሪ አምላክ አወጣቸው። አሁንም ደግሞ በዚች ወር ደግሞ ፈጣሪ አምላክ ፈውሱን ወይም ደግሞ መሲሁን ያመጣን እያለን እንጠብቃለን ማለት ነው። እና እንግዲህ ወገኖች ዛሬ በአንድ ላይ ምንዳስሰው የፈለኩትኝ ባለፈው ካቋረጥ ነው ሶስተኛውን ክፍል ነው። እንግዲህ የመጨረሻው ጊዜ ጦርነትና ከዛስ ምን ይሆናል፣ ከጦርነት የተረፉት አህዛብስ ሆኑ የእስራኤል ልጆች ምን ይሆናሉ የሚሉትን ከተለያዩ ከነቢያቶች ገባ ብዬ ይዤላችሁ ቀርባለሁ። ከዛ በፊት ወገኖች ሰሞኑን መቼም ሁላችሁም እንደምትሰሙት በመገናኛ አውታሮች አንድ አስደናቂ የሆነ ዜና በዓለማችን ተሰራጭቷል። ይህም እንዴት ነው? ሲአይኤ የሚባለው የአሜሪካ የስለላ ድርጅት ድብቅ ሚስጥር ብሎ ያቆየው ለ30 ዓመት ያህል ደብቆ ያኖረውን መረጃ ወደ ዓለም ወይም ደግሞ ወደ መገናኛ አውታሮቹ ለቆታ ነኝ። ይህ መረጃ የሚያሳየው ምንድነው ብትላችሁ ብትጠይቁ ወገኖቼ እንግዲህ አሮን ብሪት ምንለው አለ የቃል ኪዳኑ ሳጥን እንግዲህ ጽላተ ሙሴ ወይም ደግሞ የአስርቱ ትእዛዛት የተጻፉበትን ሰሌዳ የያዘ አሮን ብሪት ይባላል በአጠቃላይ ወይም የቃል ኪዳኑ ሳጥን ያለበትን ቦታ በሆነ በአዲስ እንዴት ነው የሚሉትኝ አሁን ኤአይ የሚሉትኝ አለ የሆነ ሰው የሰው ሁኔታ አምሮ ያለው ማለትም የሰው እንትን የተገጠመለት በርቀት ማየት የሚችል ማለት ነው። ኤአይ ይሉታል ወይም ደግሞ ቢና መላኩት ይሉታል በሚሉት አባባል እንግዲህ በአማርኛም እንደሚባል አላውቅም። ኢንተለጀንስ ነው መሰለኝ የሚሉትኝ ኢንተለጀንስ በእንግሊዘኛ መሰለኝ። ያም ሆነ ይሄ ሲአይኤ የተባለ የአሜሪካ የስለላ ድርጅት ያሰራጨው ምንድነው አሮን ብሪቱን ወይም ደግሞ ይህን የቃል ኪዳኑንን ሳጥን በመካከለኛው ምስራቅ በአንድ ትልቅ 4 ማዕዘን ባለው ወይም ደግሞ ምሩባ ይባላል 4 ማዕዘን ባለው መስጊድ ውስጥ ከታች ከአንደርግራውንድ ውስጥ እርጥበት ካለው ቦታ ላይ ተቀብሮ አየነው። ያንም የተወሰኑ ሰዎች ብቻ ናቸው መግባት የሚችሉ እንጂ ብዙ ሰው መግባት አይችልም። ያንን ሰብሮ ለመግባት የፈለገ ሰው ልክ የሆነ ነገር ይመታዋንና ይሞታንኝ ማለት ስለዚህ መግባት አይችልም በማለት ይህን መረጃ ለዓለም አሰራጩ ማለት ነው። ይህ ማለት እንግዲህ በመካከለኛው ምስራቅ ማለት ወገኖች ሁላችንም እንደምታውቁት ነው። ባለፈውም ደግሞ ታሪካችን ወግ በሚለውም አቅርቤዋለሁኝ። እንግዲህ ይሄ አሮን ብሪት ወይም የቃል ኪዳን ሳጥን ንጉስ ሰለሞን ከሞተ ከ350 ዓመት በኋላ የውሽያው የተባለው ደግሞ ዮስያስ የተባለ ንጉስ የይሁዳ ንጉስ 16ኛው ነው። እንግዲህ ንጉስ ሰለሞን በሰራው በመጀመሪያው ቤተ መቅደስ አንደርግራውንድ ወይስ ደግሞ ከታች ስር መሰረቱ ውስጥ ወስዶ የቀበረው እንግዲህ ባቢሎን አስርቱን ነገዶች አስቶር ካሰደዳቸው በኋላ ባቢሎን መጥቶ ይሁዳንም እንደሚያሰደዳቸው ባዩበት ጊዜ ከዛ አንደርግራውንድ ነው እንደቀበረው ያሳያል። አሁን ይሄ ሲአይኤ ምን ባለው የስለላ ድርጅት አረጋገጠልን፣ እኛ ምንለውን አረጋገጠልን እንጂ ከዛ ምንም እንትን አላለም። ይሁን እንጂ ያስገረመኝ ነገር ግን የኢትዮጵያ ፖድካስት የሚሉትኝ ወይ ደግሞ ጋዜጠኞቹ ግን በየዩቲዩብ የሚያቀርቡት ግና ምንድነው የሚሉትኝ አሁን መካከለኛው ምስራቅ ያለው ኢትዮጵያ ከመካከለኛው ምስራቅ ቅርበት ስላላት ኢትዮጵያ ማለት ታስቦ ነው። ይህ 4 ማዕዘን ያለው መስጊድ አረበኛ የሚያወሩ ሰዎች ያሉበትኝ መስጊድ ብሎ ያለው ምናልባት ትግረኛ የሚያወሩትንና አክሱም ጽዮን የምትባለውን የጽዮንን 4 ማዕዘን ስላየ ነው እንጂ በፍጹም ይሄ የቃል ኪዳን ጽላት ያለ ኢትዮጵያ ውስጥ ነው እንጂ በማለት ሲሉ እሰማለሁኝ። ወገኖች እውነት ልበላችሁ እነሱ እንደሚሉት የኢትዮጵያ ምነው እኔ ትውልደ ኢትዮጵያውያን ነኝ ምነው ኢትዮጵያ በኖረና እኔም በኮራሁኝ ነበር። ይሁን እንጂ እነሱ እንደሚሉት ንግስት ሳባ ከንጉስ ሰለሞን ጋር በተገናኘችበት ጊዜ ንጉስ ሰለሞን የዛን ጊዜ 35 ዓመት ወጣት ነበረ ማለት ነው። እና በዛን ጊዜ ንግስት ሳባ ይዛህዳለች ነው የሚሉትኝ። ይሄ ብቻ አይደለም። ከ20 ዓመት በኋላ የተወለደው ምኒልክ የተባለ መጥቶ እንግዲህ ንጉስ ሰለሞን ከሞተ ከ6 ዓመት ነው ከ7 ዓመት በኋላ ነው እንግዲህ ይሄ ልጅ አለ የተባለው መጥቶ ደርሶ ሄደው እና አሁን ይሄ ልጅ ነው እችንን ጽላት ይዞ ሄደ እያሉ ነው እንግዲህ
በክብረ ንግሥት የሚባለው ተረት ታሪካቸው የሚተረኩትኝ። ይሁን እንጂ እውነት ልበላችሁ ልጁ በመጣበት ጊዜም ቢሆን እንበል እንደነሱ ታሪክ ማለት ነው ንግሥት ሳባም በነበረችበት ጊዜ ቢሆን ከዛም በኋላ 350 ዓመት ቆይቶ ዮሽያሁ የተባለው የይሁዳ ንጉሥ 16ኛው ንጉሥ ነው እንግዲህ በዚህ አንደርግራውንድ ውስጥ የቀበረው። ስለዚህ አሁን ኢትዮጵያ የሚከራከሩትኝ ያው ከኛ አለ ብለው ነው። ይሁን እንጂ ደግሞ ከነሱ ካለ ደግሞ እንደምታውቁት ጣሊያን የአክሱምንን ቅርጽ ሰርቃ በሄደችበት ጊዜ ዛሬ በዓለም ተከሳ ባለፉት 10 ዓመታት ለኢትዮጵያ እንደመለሰች እናውቃለን። አሁንም ደግሞ እኛ የምንለው አይደለም፣ አሁንም ይሄ ደግሞ ሲአይኤ የሚለው መረጃ ትክክል አይደለም ከኛ ነው ያለ ብለው ካሉ ደግሞ ኢትዮጵያውያን ይህንን የቃል ኪዳን ሳጥን ወደ እስራኤል እንድትመልሱ። ምክንያቱም ንብረትነቱ የእስራኤል ነው፣ ንብረትነቱ የይሁዳውያን ነው። ወደ እስራኤል እንድትመልሱ በትህትና ጠይቃለሁ። ምክንያቱም የሰውን ቅርስ ሰርቆ የኛ ነው ማለት እንደማይቻል ማለት ነው። ይሁን እንዳለ እንደናንተ ሁኔታ አለ ብላችሁ ካሰባችሁ ነው። ሌላው ደግሞ አሁን ጽላቱ ለነሱ አይጠቅምም። ምክንያቱም ከዚህ ጽላት ወይም ደግሞ ሰሌዳ ከ10ቱ ትእዛዛቶች የመጀመሪያው ትእዛዝ እኔ እግዚአብሔር አምላካችሁ ነኝ ማለት ነው የሚለው የእስራኤል ልጆች በላይ በሰማይ በታችን በምድር ከምድር በታች በውሃ ውስጥ እኔ ብቻ እንዳለው እንጂ ሌላ አምላክ እንደሌለ እወቁ ነው የሚለው። እነሱ ደግሞ እንግዲህ እንደምታዩት የተለያዩ ፎቶግራፎችን በዚህ ቤተክርስቲያን በሚባለው አካባቢ ደግሞ የተለያዩ የምስሎችን ለነዛ ምስሎች ነው የሚሰግዱ። ታዲያ ይህ ጽላት ወይም ይሄ የቃል ኪዳን እነሱ እንደሚሉት የቃል ኪዳን ታቦት ለነሱ ምን ያገለግላል? ምን ይረዳል? ለኢትዮጵያ ከሆነ ወደ እስራኤል ብትመልሱትና ለይሁዳውያን መገልገያ ቢሆን እላለሁ። ይህም ባላጻ ነው። ይህን ይመስላል። ያም ሆነ ይህ ወገኖቼ የመገናኛ አውታሮች የሚሉት ብቻ ሳይሆን መጽሐፍ ቅዱሳችን ስታጠኑ ከመጽሐፍ ቅዱሳችን አንድ በአንድ ተጽፎላቸዋል። ራምባንን ስዳስሱ ከየት ላይ እንዳለ ማወቅ እንችላለን። ይሁን እንጂ ጊዜው ስላልደረሰ ነቢያት እንዲያገለግሉት ጊዜው ስላልደረሰ ያንን ነገር ማውጣት መንካትም አይቻልም። ምክንያቱም ንጉሥ ሰለሞን ሆነ ንጉሥ ዳዊት እንኮ ፍልስጤሞቹ እነሱንን ሲያጠፋቸው ቢመልሱት እኮ ማግባት ወደ ቤተ መቅደሱ ለማግባት እኮ ብዙ ጸሎትና ብዙ ልመና አድርገው ነው። ማንም ሊያንቀሳቅሰው የማይችል ነገር ነው። እሱ ፈጣሪ አምላክ ካልፈቀደና የታዘዙት ሌዋውያን ካልሆነ በስተቀር ይህንን የቃል ኪዳን ሳጥን ወይም ደግሞ እነሱ የሚሉትን ታቦት በፍጹም ማንቀሳቀስ እንደማይችልና በኢትዮጵያ ምድር እንደሌለ ካለም ደግሞ ንብረትነቱ የእስራኤል ስለሆነ በትህትና የምጠይቀው እንድትመልሱት ነው እላለሁኝ። ከዚህ ላይ አቋረጣለሁ። ጊዜያዊ የዕለታዊ ወይም ወቅታዊ ምላቸው ማለት ነው። እና ወገኖቼ ባለፈው ያቋረጥነው የት ላይ ነበረ? ከትንቢተ ሕዝቅኤል ምዕራፍ 38 እና 39 እንዳየነው ይሄ ጎግ እና ጎግ የሚባል ንጉሥ ማጎግ የምትባል ሀገር ወደዚች ሀገር ዓለምን አሰባስበው እንዲመጡና ለጦርነት እንዲመጡ መጨረሻም ወደ 39 ያየነው እንግዲህ ለጦርነት የመጡት በሙሉ እንግዲህ ሐሞን ጎግ የምትባል ከተማ በእስራኤል ሀገር ምድር እንደተሰጣቸውና በዛ እንደተቀበሩ ከዛም ደግሞ ትንቢተ ዘካርያስ ምዕራፍ 14ን ከቁጥር 1 እስከ 9 ድረስ ዳስሰነዋል። ዛሬ ከ11 ያለውን እናይና ደግሞ ቀጣዮችንም ደግሞ መጨረሻው ጊዜ ምን ይሆናል የሚለውን ለማየት እንሞክራለን። ለምሳሌ አሁን ትንቢተ ዘካርያስ ምዕራፍ 14 ቁጥር 3 የሚያሳየው ምንድነው? እግዚአብሔርም ይወጣል በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋን ይላል። እንግዲህ ፈጣሪ አምላክ እሱ ራሱ ነው የሚዋጋቸው ማለት ነው። ወደ 9 እንደምታውቁት ሁል ጊዜ ጸሎታችን ስንጨርስ እንደምንለው ምን ይላል? እግዚአብሔርም በምድር ሁሉ ላይ ይነግሳል፣ በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል ይላል። ወደ ቁጥር 11 የሚያሳየው ግን እንዲህ ነው ይላል። ሰዎችም ሁሉ ይላል ሰዎችም ይኖሩባታል፣ ከዚያም ወዲያ እርግማን አይሆንም። ይሄ ጦርነትና ይሄ ጎግ ካበቃ በኋላ ከዛም በኋላ ኢየሩሳሌም ተረጋግታ እንደምትኖርና ሰዎች እንደሚኖሩባት ነው የሚያሳየው። ሰዎችም ይኖሩባታል፣ ከዚያም ወዲያ እርግማን አይሆንም፣ ኢየሩሳሌምም ተዘልላ ትኖራለች ይላል። ኢየሩሳሌም ተዘልላ ትኖራለች። ከዚህ ጦርነት በኋላ እንግዲህ ዳግመኛ ስደትም አይኖርም። ምክንያቱም ይሄ ርኩስ መንፈስ ሰይጣን ከተወገደ በኋላ የኢሳብ ንግስና ካበቃ በኋላ ዓለም ወደ ፍጻሜዋ ስትደርስ የይሁዳ ንጉስ ከይሁዳ ዘር የሆነ መሲህ ምንለው ንጉስ ነው የሚነግሰው ማለት ነው። ቀጠል አድርጎም ወደ ቁጥር 12 እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ ዓይኖቻቸውም በዓይነ ስባቸው
ውስጥ ይበሰብሳሉ፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። እንዴት አይነት ጦርነት ነው እንዴት አይነት የጦር መሳሪያ ነው እንዲህ አድርጎ በቆሙበት ላይ የሚያበሰብሳቸው ብለን ስንል ዛሬ በጊዜያችን የተሰራ አቶሚክ ቦምብ ለምንለው ነገር እንግዲህ ከዛሬ 2500 ዓመት በፊት ሊያነበቡት ሰዎቹ ምን አይነት መሳሪያ ነው እንዲያርጉ የሚያበሰብስ? እንግዲህ ቀስት ሲወረወር ይወጋን ምን ይላል እንጂ እንዴት አድርጎ ነው ሰውን በቁም ነው የሚያበሰብስ ብለን ቀደም ያሉ ሰዎች ላይረዱት ይችላሉ፣ ከዛሬ 100 ዓመት በፊት ይህንን ትንቢት ሲያነቡ። ዛሬ ግና እንደምታዩትኝ ይሄ አቶሚክ ቦምብ ማለት መሳሪያ ሰውነትን አበስብሶ በቁመናው የሚገድል ማለት ነው። ቀጠል አድርጎም በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል ማለት ነው፣ በአሕዛቦች ላይ። እያንዳንዱም የባልንጀራውን እጅ ይይዛል፣ እጁም በባልንጀራው እጅ ላይ ይነሳን ይላል። እንግዲህ አሁን እነዚህ የሚመጡትኝ ዓለም ከሁለት ትከፈላለች። ኢስማኤል እንግዲህ 70 ሀገሮች ወደ ሁለት ይከፈላሉ፣ 35 በእስልምና እምነት ያሉት አንድ ወንድሞች ናቸው፣ በክርስትና እምነት ያሉት ደግሞ ሁለተኛዎች ማለት ነው። እነዚህ ናቸው እንግዲህ ኢየሩሳሌም ለኛ ትገባለች ብለው ለጦርነት የሚመጡትኝ። መጨረሻ ላይ ወንድሙን እጁን ሲይዝ የወንድሙ እጅ በወንድሙ ላይ ይነሳል። እንዴት ነው የሚለው? እጁም በባልንጀራው እጅ ላይ ይነሳን ይላል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያውም ያሉት የአሕዛብ ሁሉ ሀብት እጅግ ብዙ ወርቅና ብር ልብስም ይሰበሰባል። በፈረስና በበቅሎ በግመልና በአህያ በዚያም ሰፈር ባለ እንስሳ ሁሉ ላይ የሆነ ቸነፈር እንደዚያ ያለ ቸነፈር ይሆናል ይላል። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልንም ያከብሩ ዘንድ በየዓመቱ ይመጣሉ ይላል። እንግዲህ ይህ ከሆነ በኋላ አጠቃላይ እንግዲህ ሁሉም ዓለም አይደለም፣ ዓለማት አሕዛቦች አሉ የሚጠፉትኝ፣ ለጦርነት የሚመጡት ብቻ ናቸው የሚረግፉትኝ። ከዛም በኋላ የቀሩት ግን ለፈጣሪ አምላክ ለአንዱ አምላክ ለፈጣሪ አምላክ ለመስገድ በየዓመቱ የዳስ ባህልን ለማክበር ወደ ኢየሩሳሌም ይመጣሉ ይላል። እንግዲህ ማየት ያለብን ይህ ጎግ ማጎግ የምንለው ጦርነት አንድ የሚያጠፋው እችን ሀገር ለመቆጣጠር የሚመጡ ወታደሮች ነው። ከዛም በኋላ የሚቀረው አሕዛብ ግን ሰባቱን የኖህ ትእዛዛቶች የጠበቀ ሁሉ ሐሲዴው ሞታ አወላም ይባላሉ። እንዲሁም ደግሞ የእስራኤል ልጆች ኦሪቱን የጠበቀ ደግሞ በዛን ጊዜ ሁሉም ዘላለማዊ ሕይወት ይኖረናል ማለት ነው በእግዚአብሔር ፍቃድ። ቀጠል አድርጎም ወደ ቁጥር 17 ከምድርም ወገኖች ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለእነርሱ ዝናብ አይዘንብላቸውም ይላል። የግብፅም ወገን ባይወጣ በዚያ ባይመጣ እግዚአብሔር የዳስን በዓል ያከብሩ ዘንድ የማይወጡትን አሕዛብ የሚቀሱበት ቸነፈር በእነርሱ ላይ ይሆናል። እንግዲህ ግብፅን ለምንድን ነው የጠቀሰው ብለን ስንል ከዚህ ላይ ግብፅ ሁልጊዜም የምትኩራራው አባይ አለኝ ብላ ነው። በዛን ጊዜ ግን አባይንም እንደሚያደርቀው ነው የሚያሳየን ማለት ነው። ይህ ማለት አንዱን አምላክ እግዚአብሔርን የማያምን ሁሉ በዛን ጊዜ ቅጣቱ ይሆናል፣ ዝናብ አይወርድለትም ማለት ነው። ቀጠል አድርጎ አሁን ዛሬ ላይ ደግሞ እንፈልገው ከፊሉም የተፈጸመ በጊዜያችን የተፈጸመ ያለ ትንቢት ነው። ትንቢተ ዘካርያስ ምዕራፍ 8 ቁጥር 1 ላይ እንዲህ ሲል ያሳየናል። የሰራዊት ጌታ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅናት ቀንቻለሁ፣ በታላቅም ቁጣ ስለ እርሷ ቀንቻለሁ ይላል። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌምም መካከል እኖራለሁ። ኢየሩሳሌምም የእውነት ከተማ ትባላለች። የሰራዊት ጌታ እግዚአብሔር የሰራዊት ጌታ የእግዚአብሔር ተራራ የተቀደሰ ተራራ ይባላል ይላል። ከዛም በኋላ ግን በእውነት የእውነት ከተማ እንደምትሆንና ፈጣሪ አምላክ አንድ አምላክን የሚያምኑ ሁሉ ወደ እስራኤል ሀገር ወይም ደግሞ ወደ ኢየሩሳሌም እንደሚጎርፉ ያሳየናል ማለት ነው። ይህ ሁሉ የተለያየ የባዕድ አምልኮታቸው ከትንቢተ ኤርምያስም ትንቢተ ኢሳያስም እናየዋለን። ወደ መጨረሻው እንግዲህ ዓለማት ወደዚህ እንደሚጎርፉና አንዱን አምላክ ብቻ የዓለምን የፈጠረ አምላክ ብቻ እንደሚያምኑ ያሳያል ማለት ነው። ቀጠል አድርጎም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ዳግመኛ ሽማግሌዎችና ባልቴቶች በኢየሩሳሌም አደባባይ ይቀመጣሉ። ሰውም ሁሉ ከዕድሜው ብዛት የተነሳ
ምርኩዙ በእጁ ይይዛል፣ ምርኩዙን በእጁ ይይዛል። የከተማይቱም አደባባዮች በዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ ይላልኝ። እንግዲህ እንደምናውቀው ከዛሬ 130 ዓመት በፊት ይሄ ማርክ ትዌን የተባለ የአሜሪካ የመጽሐፍ ደራሲ እንደሚያሳየው የተረገመች ናት እንጂ ምንም የሌለባት አንድ ሰው እንኳን የሌለባት ነበር ያለው። አሁን ግና እንግዲህ ሽማግሌዎችና አዛውንቶች ኢየሩሳሌም በአዛውንቶችና በሕፃናቶች ሁሉ እንደምትሞላ ይናገራል ማለት ነው። ቀጠል አድርጎም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ወራት በዚህ ሕዝብ ቅሬታ ዓይን ዘንድ ድንቅ ቢሆን በእውኑ በእኔ ዘንድ ደግሞ ድንቅ ይሆናልን ይላል የሰራዊት ጌታ እግዚአብሔር በማለት ያሳየናል ማለት ነው። ቀጠል አድርጎም 7 እስከ 9 እንዲህ ሲል ያሳየናል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ሕዝቤን ከምስራቅ ምድርና ከምዕራብ ምድር አድነዋለሁ፣ አመጣቸዋለሁም፣ በኢየሩሳሌምም ውስጥ ይኖራሉ፣ እነርሱም ሕዝብ ይሆኑኛል፣ እኔም በእውነትና በጽድቅ አምላክ እሆናቸዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መቅደሱ ይሰራ ዘንድ የሰራዊት ጌታ የእግዚአብሔር ቤት ከተመሰረተበት ቀን ጀምሮ ከነቢያት አፍ ይህን ቃል በዚህ ዘመን የሰማችሁ እናንተ ሆይ እጃችሁን አበርቱ ይላል። እናንተ ሆይ እጃችሁን አበርቱ ይላል። ይህንን የሰማችሁ እጃችሁን አበርቱ ፈጣሪ አምላክ ብሎት በቅርብ ጊዜ እንደሚሆን ከዚህ ላይ ያሳየናል ማለት ነው። ቀጠል አድርጎም እንግዲህ የሚያሳየው ምንድን ነው? ወደ ቁጥር 13 እንዲህ ይላል፣ የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ ዘንድ እርግማን እንደነበራችሁ እንዲሁ አድናችኋለሁ፣ በረከትም ትሆናላችሁ፣ አትፍሩ፣ እጃችሁንም አበርቱ ሲል ያሳየናል ማለት ነው። ቀጠል አድርጎ ወደ አለፍዬ ወደ ቁጥር 20 ደግሞ የሚያሳየን ምንድን ነው? ከዛም በኋላ አሕዛብ ወደዚህ እንዴት እንደሚጎርፉና ከዚህ በፊት እናመልከው የነበረው አምልኮት አባቶቻችን የሰጡን አምልኮት ምን አይነት ስህተት እንደሆነና ደግ እንዳልነበረ ውሸት እንዳስተማሩን በማለት ያሳየናል ማለት ነው። ወደ ቁጥር 20 ምንድን ሲል ነው የሚያሳየው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በብዙ ከተሞች የሚቀመጡ አሕዛብ ገና ይመጣሉ። በአንዲትም ከተማ የሚኖሩ ሰዎች እግዚአብሔርን እንለምን ዘንድ የሰራዊትንም ጌታ እግዚአብሔር እንፈልግ ዘንድ ኑ እንሂድ፣ እኔም እሄዳለሁ እያሉ ወደ ሌላ ከተማ ይሄዳሉ። ብዙ ወገኖችና ኃይለኞች አሕዛብ በኢየሩሳሌም የሰራዊትን ጌታ እግዚአብሔርን ይፈልጉ ዘንድ እግዚአብሔርንም ይለምኑ ዘንድ ይመጣሉ ይላል። የሰራዊትም ጌታ እግዚአብሔር እንዲህ ይላል፣ በዚያ ዘመን ከአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን የይሁዳዊ ሰው ልብስ ዘርፍ ይዘው እግዚአብሔር ከእናንተ ጋር እንዳለ ሰምተናልና ከእናንተ ጋር እንሄድ ይላሉ። እንግዲህ በዛን ጊዜ እርግጥ ጊዜውን እኛ ትንቢቱ እየተፈጸመ ያለ ትንቢት ነው ወገኖቼ። ዓለማት ሲጠሉን የነበሩት ጎረቤቶቻችን በኢትዮጵያ ምድር በነበርንበት ጊዜ ይሄ ጊዜ መጥቶ ፈጣሪ አምላክ ወደዚህ ምድር ሲሰበስበን እባካችሁ ልጅን ይዛችሁልኝ ሂዱ፣ የልጅ ምሽት አስመሰላችሁ፣ እባካችሁ ጡት ተጣብታችሁ ምን ነው እንዴት የሚሉት አለ፣ እንደ ቃል ኪዳን ማለት እንደዚህ እንደሚባል ጡት መጣባት የሚባል ነገር አለ። ይህን አድርጋችሁ እባካችሁ ልጅን ይዛችሁልኝ ሂዱ እያሉ ሲለምኑ በጊዜያችንን አይተናል ማለት ነው። እና እንግዲህ ይሄ ነገር እንደሚሆን 10 ከአሕዛብ የሆኑ ሰዎች 10 ሰዎች ያንዱን ይሁዳዊ ልብስ ይዘው እባክህ ፈጣሪ አምላክ ከእናንተ ጋር እንዳለ እናውቃለንና አብረናችሁ እንሄድ እያሉ እንደሚለምኑ በጊዜያችንም እንደሚፈጸም ያሳየናል ማለት ነው። ትንቢተ ኤርምያስ ምዕራፍ 16 ቁጥር 19 ደግሞ እንዲህ ሲል ያሳየናል ማለት ነው። እንዴት በዛን ጊዜ እንደሚሉ አባቶቻችንና እናቶቻችን አባቶቻችን ምን ያህል ውሸትና የተሳሳተ ትምህርት እንዳስተማሩንና አምላክ ያልሆነውን አምላክ ነው እያሉ እንዳሳደጉን፣ አሁን ግና አንዱ አምላክ የእስራኤል አምላክ አንድ እግዚአብሔር እንደሆነን አወቅነን በማለት እንደሚጸጸቱ ያሳየናል። ይሄንን ከዛሬ እንደ አውሮፓውያን አቆጣጠር በ1964 ይመስለኛል
እንትን የሚሉትኝ የሮማው ምንድነው የሚሉትኝ አፊፊዮር የሚባለው የእስራኤል ልጆች ለዘላለም ላይመለሱ ጠፍተዋል፣ ምክንያቱም ጌታችን መድኃኒታችን ገድለዋል። ስለዚህ ፈጣሪ አምላክ ጌታ የሚሉት ከነገራችን ላይ እግዚአብሔር የሚሉት በእነሱ ሁኔታ እንግዲህ አንድ ሰው ነው። አንድ ሰው ስጋ የለበሰውን ያውም ራሱን ማዳን ያልቻለው ነው። እንግዲህ እነሱ ዘንድ ፈጣሪ ጋድ ወይም ደግሞ እግዚአብሔር ሲሉ ብትሰሙ በእውነት ዓለምን የፈጠረን እግዚአብሔር ለማለት አይደለም የሚፈልጉት። እነሱ የሚፈልጉት ለየሹ ነው ማለት ነው። የሹ ለእነሱ እግዚአብሔር ነው ማለት ነው። እና እንደዛ ነው የሚሉት። እኛ ጌታችንን ስለገደሉ ላይመለሱ ጠፍተዋን ብልን ነበረ። አይሁን እንጂ አሁን ተመልሰው እንደገና ሀገራቸውን ሲያቆሙ አየነን። እኛ እስከዛሬ ድረስ ስንከተለው የነበረው እምነትና እኛ ስንከተለው የነበረው መንገድ ስህተት ነው ብሎ እንደተናገረና ዘውድ ሲጭን የነበረው ዘውዱንም እንዳወረደው ያሳያል። ይሁን እንጂ በኢትዮጵያ ግን እስካሁን ድረስ ገና ይህ ውሸት ገና አልተገለጸላቸውም ማለት ነው። ከዚህ ላይ ምን ይላል? ትንቢተ ኤርምያስ ምዕራፍ 16 ቁጥር 19 እንዲህ ይላል፣ አቤቱ ኃይሌ፣ አምባዬ፣ በመከራም ቀን መጠጊያዬ ሆይ ከምድር ዳርቻ አሕዛብ ወደ አንተ መጥተው በእውነት አባቶቻችን ውሸትንና ከንቱን ነገር የማይረባውንም ወርሰዋል ይላሉ። ተመልከቱ እንግዲህ እንዴት ነው የሚሉት ከዚህ ላይ አቤቱ ኃይሌ፣ አምባዬ፣ በመከራም ቀን መጠጊያዬ ሆይ ከምድር ዳርቻ ይላል። ከምድር ዳርቻ አሕዛብ ወደ አንተ መጥተው በእውነት አባቶቻችን ውሸትንና ከንቱን ነገር የማይረባውንም ወርሰዋል ይላሉ። እንዴት ነው የማይረባውን ማለትም አምላክ ያልሆነውን አምላክ ማለት ስጋ የለበሰውን እግዚአብሔርን ዓለም የፈጠረ እግዚአብሔር ነው ብለው እንግዲህ 2 ሚሊያርድ የሚጠጋ ሰው በውሸት ይመራሉ ማለት ነው። በዛን ጊዜ ምንድነው የሚሉ እነዚህ አሁን ዛሬ የውሸት እምነት የሚከተሉት ሁሉ በእውነት አባቶቻችን ውሸትንና ከንቱን ነገር የማይረባውንም ወርሰዋን ይላሉ። በእውኑ ሰው አማልክት ተመልከቱ እንግዲህ ወደ ቁጥር 20 በእውኑ ሰው አማልክት ያልሆኑትን ለራሱ አማልክትን አድርጎ ይሰራልን? በእውነት ፈጣሪ አምላክ የሰው ልጅ ፈጣሪ አምላክን መስራት ይችላል? ፈጣሪ አምላክ የሰው ፍጥረትን ይፈጥራል እንጂ የሰው ልጆች ይፈጥራሉ? ከዚህ ላይ ግን ምንድነው የሚለው? በእውኑ ሰው አማልክት ያልሆኑትን ለራሱ አማልክት አድርጎ ይሰራልን? ይህን የሚያደርጉት ማን ናቸው? ዛሬ በዓለማችን ያሉ የተለያዩ የባዕድ አምልኮት አምላኪዎች ማለት ነው። ተጠራቆ ስለዚህ ይላል እንሆ አስታውቃቸዋለሁ። ስለዚህ እንሆ አስታውቃቸዋለሁ፣ በዚህች ጊዜ እጄንና ኃይሌን አስታውቃቸዋለሁ፣ እነርሱም ስሜ እግዚአብሔር እንደሆነ ያውቃሉ። እነማን ናቸው? አሕዛብ። እኛ የእስራኤል ልጆች እንግዲያ ለዘላለም ለ3337 ዓመት ያህል የምንገረፍበትና የምንገላታበት አንዱን አምላክ እግዚአብሔርን አምነን በመከተላችን ነው። እነሱ ግና ይህንን እንዳይሆን የሚታገሉትን ግን ለምሳሌ መጽሐፍ ቅዱስን እውነተኛ ነው ይላሉ። ይሁን እንጂ ኦልድ ኦስትሜት ነው የሚሉትኝ ማለትም አሮጌ ያለፈበት ባይበል ማለት ምንድነው? ያለፈበት ማለት ነው። የእነሱ ግን አሁን የተረት ግን አዲስ ኪዳን ግን ይሄ ነው ዋናው ኪዳን። ይህ ማለት እንግዲህ ፈጣሪ አምላክ መጀመሪያ ዓለምን የፈጠረበትን ኦሪቱንን አሮጌ ነው ብለው እነሱ በእጃቸው የሰሩትን ለራሳቸው እንዴት ነው ከዚህ ላይ የሚለው ነው። በእውኑ ሰው አማልክት ያልሆኑትን ለራሱ አማልክት አድርጎ ይሰራልን። ይህን እየተደረገ ነው ያለ ዛሬ በዓለማችን። እና እንግዲህ መጨረሻ ጊዜ ይሄ ጦርነት ካበቃ በኋላ ዓለማት እውነትን አንድ ፈጣሪን እንደሚያውቁትና በአንድ ፈጣሪ ለማምለክ ወይም ደግሞ አንድ ፈጣሪን ለማወቅ ወደ ኢየሩሳሌም እንደሚነጉዱ እንግዲህ አንድ እንዴት ነው የሚያሳየው ከዚህ ላይ የአንድ ይሁዳዊን ልብስ 10 አሕዛቦች ጎትተው አብረናችሁ እንሂድ እንደሚሉ ያሳየናል ማለት ነው። ከዚህ ቀጥሎ ደግሞ ትንቢተ ኢሳይያስ ምዕራፍ ከዚህ በፊትም አቅርቤላችኋለሁ መሰለኝ ሁሉም አሕዛብ መዳሰስ የሚፈልጓት ገጽ ነች። ትንቢተ ኢሳይያስ ምዕራፍ 2 ከቁጥር 1 እስከ 5 እንዲህ ሲል ያሳየናል ማለት ነው። መጨረሻው ጊዜ ከዛም በኋላ ይህ ጦርነት ካበቃ በኋላ ምን ይሆናል ነው ዋናው አሁን የትምህርታችን ርዕሱ ማለት ነው። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል ይላል። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮቹ ራስ ላይ ጸንቶ ይቆማል ይላል። በዘመኑ ፍጻሜ ማለት ይላል።
በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ይላል። ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ ይላል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናልና ያስተምረናል ይላል። በጎዳናውም እንሄዳለን ይላሉ። እንግዲህ እስከ ዛሬ ድረስ አሕዛብ ይህን የውሸት ተረት ተረት ይዘው የሚቆዩትኝ ማለትም እውነት ታስገድዳለች። እውነት በዓለማችን አንድ ናት። እችን እውነት ግን ስለምታስገድድ የራሳቸው የሆነውን የተለያዩ አምላክ ያልሆነውን ያለው ትንቢተ ኤርምያስ ምዕራፍ 16 ቁጥር 19 20-21 ድረስ አምላክ ያልሆነውን የሰው ልጅ አምላክ አድርጎ ይቀመጣን ሆይ እና ስለዚህ አባቶ ወደ መጨረሻው ትላለው ቀጠላ አድርጎ ምንድነው የሚለው ከዚህ ላይ አዎ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይኖርም። እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ሲል ያሳየናል ማለት ነው። እና እንግዲህ ይሄ ጦርነት ካበቃ በኋላ ይሄ ጦርነት ከሆነ በኋላ ይሄ ጦርነት እንግዲህ ዋና ምክንያቱ ምንድነው? እግዚአብሔርን አንዱን አምላክ ፈጣሪ አምላክን ላላመኑና በመንገዱ ላልሄዱ ብሎም የእስራኤል ልጆች ፈጣሪ አምላክ የእስራኤል ልጆች አስቆጥተውት ቢበትናቸው እነሱ ደግሞ ይህን የመሰለ መከራ ስላደረሱባቸው በእስራኤል ላይ መከራ ያደረሱትን ሁሉ ለጦርነት ያመጣቸዋል። ግን ከጦርነት የተረፉትና ሐሲዴው ሞታ ወይም ደግሞ ዓለማት አገራዎች እነዚህን 7 የኖህ ትእዛዛት የሚጠብቁ ሁሉ በመጨረሻው ጊዜ ወደ ኢየሩሳሌም እንደሚጎርፉና አንዱን ፈጣሪ አምላክ የሰማዩን አምላክ እንደሚያመልኩና ይህ ከንቱ ተረት ተረት ኢየሱ ምንለው መሐመድ የተለያዩ እምነቶችም ከንቱ እንደሚሆኑ ያሳየናል። ይህን ራሳቸውም ያምኑበታል፣ ያውቃሉ፣ ውሸት እንዳልሆነ ያውቃሉ። ይሁን እንጂ እንዴት ነው? ከዚህ ላይ ወደ የመጨረሻውን ትንቢት ደግሞ ይዤ ልመጣል ለማጠናቀቅ ነበር እና ይህን ይመስላል። በመጨረሻው ጊዜ ፈጣሪ አምላክ ብሎት ይሄ ጦርነት ካበቃ በኋላ ከዛ በኋላ የሚሆነው ነገር ምንድን ነው? በአጠቃላይ ዓለማት ወደ ኢየሩሳሌም እንደሚጎርፉና ሕግ ከጽዮን እንደሚወጣ ዓለማትም አንዱን አምላክ እንደሚያመልኩት ነው። ለእኛስ ምን ይላል ከሚለው ላይ ከዚህ ላይ ደግሞ ትንቢተ ሚልክያስ የመጨረሻው ነቢይ እንዲህ ሲል ያሳይናል ማለት ነው። ወደ ቁጥር 4 ላይ እንዲህ ይላል፣ ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝሁትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳን ይላል። በዛን ጊዜ ይህ ሁሉ ነገር ከሆነ በኋላ ይህ ሁሉ ነገር ካበቃ በኋላ ማን ነው የሚመጣው? ነቢዩ ኤልያስ ይባላል። ነቢዩ ኤልያስ እንግዲህ ከነቢያቶች በሙሉ ሁሉ እስከነ ስጋው ወደ ሰማይ ያደረገ አንድ እሱ ብቻ ነው። እንግዲህ ነቢዩ ኤልያስ ኤልያሁ ነው የምንለው፣ ኤልያስ ይባላል። እንግዲህ እንደምታውቁት በካርሜል ተራራ ያደረገውን የነቢዩ ኤልያስን ታሪክ ሁሉም ማያውቅ መቼም የለም። በነገስታት መጽሐፍም ሆነ በሳሙኤል መጽሐፍ ብዙዎች ከብዙ ቦታ ላይ ተጽፏል እና እንግዲህ መጨረሻ ጊዜ እስከነ ስጋው ወደ ሰማይ ያደረገ ይሄ ነቢዩ ኤልያስ ነው ማለት ነው። እንግዲህ የሚመጣው ለምንድን ነው? እሱ ሲመጣ የሚያሳየው ምንድን ነው? የመጀመሪያው ነቢይ ነው የሚጠቅሰው። እንግዲህ እንዴት ነው የሚለው ከዚህ ላይ ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ማለት የሲናይ ተራራ ማለት ነው ያዘዙትን የባሪያዬን የሙሴን ሕግ አስቡ። ያነ መከራ ሲመጣ እንድንድና እንድንተርፍ ከዚህ ሁሉ መከራ ችግር እንዳይደርስብን መማር ያለብንና ማሰብ ያለብን አስቡ ማለት ጠብቁ ማለት ነው። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዙትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ
ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። የአባቶችን ልብ ወደ ልጆች የልጅን ልብ ወደ አባት ማለት ምንድን ነው? እሱ በሚመጣበት ጊዜ ወደ ፈጣሪ አምላክ ያቀርበናል፣ ወደ አባታችን ወደ ፈጣሪ አምላክ ያቀርበናል ማለት ነው። ይህ ሁሉ መቅሰፍት እንዳይመታ እንግዲህ መቅሰፍት በሚመጣበት ጊዜ ደጉንና ጻድቃኑን በአንድ ላይ ነው የሚመታ። ይህ እንዳይሆን ግን መጀመሪያ ይሄ ነቢዩ ኤልያስ ዋና ስራው መጥቶ የእስራኤልን ልጆች ወደ አባታችን ወደ ፈጣሪ አምላክ ማቀራረብ፣ ከዛም በኋላ እንግዲህ ዘላለማዊ ሕይወት እንድናገኝ እድሉን ይከፍትልናል ማለት ነው። እኛ ወደ ፈጣሪ ከቀረብን ካልተሳሳትነን ማንም ሰው በሞት ቅጣት አይቀጣም፣ ዘላለማዊ ሕይወት ይኖረዋል ማለት ነው። ወገኖች ይህን ይመስላል። እንግዲህ በሚቀጥለው ሳምንት ደግሞ ስለ ፔሳህ ነው ትንሽ ምንማረው። ጥያቄም የጠየቁ አድማጮች አሉ። ስለ ጸሎት ስነስርዓት አንድ ትምህርት ብንማር የሚለው የጠየቁም አሉ። እንግዲህ ከበዓላቶቹ በኋላ እነዚህን እንማራለን። በሚቀጥለው ሳምንት ጀምረን ግን የምንማረው እንግዲህ ስለ ፔሳህ ነው ማለት ነው። ፈጣሪ አምላክ ብሎ ማን ያውቃል? እንግዲህ በኒሳን ይጋሉ በኒሳን አትድም ሊጋል በዚህ ወር ምናምን ፈጣሪ አምላክ መሲሁን ቢልክልን የእሱ ፍቃዱ ይሆን እላለሁ። በቅርብ ጊዜ ቤተ መቅደሱ ተሰርቶ በቅርብ ጊዜ ሙታን ተነስተው ለማየት በጊዜያችን ያብቃን እላለሁ። ወገኖቼ በያላችሁበት ሰላማችሁ ይብዛ። አስተያየታችሁ ለማይለየኝ በጣም አከብራችኋለሁ። እንዲሁም ደግሞ ላይክ እና ሰብስክራይብ እያደረጋችሁ ወደ ሌላ ግሩፖች እያሳተፋችሁ ማያውቁትን እንዲያውቁ አንዷን እውነት እንድናውቅ ለምታደርጉ ሁሉ ደሞዛችሁ ከፍ ያለ ነው በፈጣሪ ደጅ እላለሁኝ። ሰላም ሁኑልኝ። ቀጣዩ ሳምንት ሰላም የሰፈነበት ሳምንት ይሁንላችሁ እላለሁ። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም።